والسلام علي يوم ولدت ويوم أموت ويوم أبعث حيا. معناه مزور በቃ ቤተሰብን መዘየር ማለት ነው። ፕላትፎርም የምንከታተል ሰዎች ለቁርአን ቦታ ከሌለን ለምን አይነቱ ነው ቦታ የሚኖረን? ይሄ ነገር እንደው እኛ ሙስሊሞች ብናስተካክል ሌሎቹ ሰዎች ስር ነው የምንለውጠው። ሌሎቹ ሰዎች ሌላ በቃ ሙንከራት ስራ የሚሰሩ ሰዎችን ነው የምንከታተለውና ይሄን ነገር ብናስተካክል እነዚህ ድንቅ የሆኑ ልጆችን ብናበረታታቸው ከጎናቸው ብንሆን በቃ ቁርአንን ብናዳምጥ አጅር እናገኝበታለን። እኛም ደግሞ እናንተም ደግሞ ላይክ ስታደርጉ ሼር ሰብስክራይብ ስታደርጉ ቻናሉን የማሳደግ ሂደት ውስጥ ስለምትገኙ አዳሉ አለል ኸይር ውስጥ ስለምትገቡ ኢንሻአላህ ከጎናችን ሆኖ ብዙ ሰዎች ወደውሃል እንደው ይሄ ልጅ የኔ በሆነ ሁላ ብለውሃል እና እኔ አባት አለኝ በላቸው። እኔ የሰው መሆን አልችልም። وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا. ውድና የተከበራችሁ የዙልፊቃር ቲዩብ ተከታታዮች ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። እንኳን ለ1446ኛው የዒደል አድሃ በዓል በሰላም አደረሳችሁ እያለን ልዩ የበዓል እንግዳ ከድንቅ ልጆች ይዤላችሁ መጥቻለሁኝ። እንግዶቼ ጋር የተወሰኑ ቆይታ አድርጋለሁኝ። እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ በአክብሮት ተጋብዛችኋል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አቶ ኡስታዝ መሐመድ ኢብራሂም እንዴት ነህ? ደህና ነህ? እንኳን አደረሰ። እንኳን አብራ ዒድ ሙባረክ ተቀበለላሁ ሚና ወሚንኩም። ዒድ እንዴት ነው? ደህና ነው። ፋብላ ያከበርክ ነው? አረብ መስላል። እስቲ ዒድ አልፊጥርና ዒድ አልአድሃ ምንድነው ልዩነት አለው? ልዩነት አለው። ዒድ አልፊጥር የሚባለው ሰዎች ጾምን ጽመው የሚያፈጥሩበት ቀን ነው። ዒድ አልፊጥር ይባላል። ዒድ አልአድሃ የሚባለው ደግሞ ነብዩላህ ኢብራሂም እስማዒልን ለማረድ ሲል ከላይ በግ እንደተወረደ ለዛ ነው ዒድ አልአድሃ። طيب ማሻአላህ ኸይር። ሰዎች እስቲ በዓልን ማክበር እንዴት አለባቸው? በነገራችን ላይ አሁን ያለንበት ሐጅ የሐጅ ወር ነው። ሐጅ አርጋን የሀገር ውስጥ ሐጅ የሚባል አለ። አልሞከርክም? ሐጅ ለማድረግ ፍላጎት አለ? እንደው ግን አንተ ሐጅ በቅርብ የምታረግ ይመስለኛል። እናት ዱዓ ታረግልሃለች እናትን ስለምትካድም። ተመልካቾቼ ይሄ አንድ ጊዜ ለእናቴ ቡና ያፈላው ነው ያለ ልጅ ነው እንዳትረሱት። እያፈላ ነው ቡና አሁን። ለበዓል ዳቦ ቆሎ ምናምን አልቆረክም? እንቆርጣለን። እስቲ ምንድነው ያዘጋጀህልን ለዛሬ ፕሮግራም? ቁርአን እስቲ ጋብዘን። أعوذ بالله من الشيطان الرجيم واذكرن ما يتلى في بيوتكم من آيات الله والحكمة إن الله كان لطيفا خبيرا إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات والصابرين والصابرات والخاشعات والمتصدقين والمتصدقات والصائمين والصائمات والحافظين فروجهم والحافظات والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما. وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا. ما شاء الله تكبير. ጨማምሮ አላህ ይጨምርልህ፣ አላህ ይስጥልህ። የማንን ድምጽ ኮፒ አድርገህ ነው የቀራኸው? የራስህ ነው?
ማን አላቀው? ኧረ ተው የምትቆርጁትን ድምጽማ ማወቅ አለባችሁ ማወቅ አለባችሁ ግድ ነው። ለምን መሰላችሁ? የምትቀሩትን የምትቀርጹትን ድምጽ ማንነቱን ማወቁ ጥሩ ነው። ኸይር ችግር የለውም። እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች ከዚህ በኩል የምትመለከቱት ሳታውቁት አትቀሩም። ሰሞኑን በዩቲዩባችን ላይ በተለያዩ ፕላትፎርም ላይ ሼር እየተደረገ ያለ ልጅ ነው። ድምጽ መረዋው የሚቀራው ድምጹ የሚያምረው ተማሪ ነው። ስሙንም ታውቁታላችሁ። ሙሐመድ አህመድ ይባላል። ኢንሻአላህ እሱ ጋር ደግሞ የተወሰነ ቆይታ እናደርጋለን። ሙሐመድ ሰላም አለይኩም። ወአለይኩም ሰላም። ኢድ ሙባረክ። እንኳን አደረሰ። ተከበለላሁ ወሚና ወሚንኩም። እንኳን አደረሰ። እንኳን አብራችሁ። ደህና ነህ? እስቲ እንኳን አደረሳችሁ መልእክት አስተላልፍላችሁ ለተመልካቾቻችን። ብዙ ሰዎች ወደውሃል፣ እንደው ይሄ ልጅ የኔ በሆነ ሁላ ብለውሃል እና እኔ አባት አለኝ በላቸው። እኔ የሰው መሆን አልችልም እና እንኳን አደረሳችሁ በላቸው። እንኳን አደረሳችሁ። ለዚህ ቪዲዮ በምትከታተሉ በሙሉ እንኳን አደረሳችሁ ማለት ነው። ማሻአላህ ድምጽህ ወደውታል። ሐቂቃ እኔ ራሱ ከድምጽህ ፍቅር ይዞኛል፣ ውሸት ሳይሆን በቃ ማለት ያንተ ድምጽ ዝም ብዬ ቁጭ ስለው ምናምን እንደሱ ልቅራ እንደ እያልኩኝ አስባለሁ እና ቆንጆ ነው። መቼም ዛሬም እንደዛ እንደምትጋብዘን ተስፋ እናደርጋለን። ኢድ እንዴት ነው? ፏ ብለህ እያከበርክ ነው? ኢድ የኢድ ቀን ሶላት ተክቢራ ስንት ተክቢራ ነው የሚባለው? የመጀመሪያው ረካ በመጀመሪያ 7 ይባላል። ከዛ መጨረሻ ላይ 5። ማሻአላህ በጣም ጎበዝ። ዒደል አድሃ ስናከብር እንዴት ማክበር አለብን? እስቲ ጓደኞች ምናምን አሉ አይደለ? እስቲ እንዴት ነው የምታከብረው? ለሌለው እየሰጠን አብረን እየተካፈልን ነው። ማሻአላህ። እንደው መሐመድ አንድ ጥያቄ ልጠይቅህና ቤት ውስጥ የኛን ቻናል የእናንተ ፕሮግራም የሚተላለፍበት ሰብስክራይብ አድርጋችኋል? ትከታተላላችሁ? ያንተ ፕሮግራም ትናንት የተለቀቀው ነው አይተሃል? አላየሁ? ቁርአን የቀራው አመለጠህ ማለት አምልጦሃል። ቤት ውስጥ ጋብዘን እስቲ ምናምን አትባልም ብለው ያውቃሉ? መቼ? ማን? አባት እናት? ዛሬ ተብለሃል ጋብዘን። እዛ ላይ ገብታችሁ እዛ ላይ ተጋብዞላችኋል። ክፈሉ በላችሁ። የኔን ድምጽ መስማት ከፈለጋችሁ ክፈሉ በዶላር በነፃ የለም በላቸው። ዛሬ ምንድን ነው ይዘህልን የመጣኸው? ቁርአን። እስቲ ጋብዘን። أعوذ بالله من الشيطان الرجيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم ما شاء الله በጣም ጎበዝ። እንዴት ነው ጀና ጨበጨብኩ። ላይክ ይደረግ። ይሄ ላይክ 1 ሚሊዮን ላይክ መግባት አለበት። ይሄ ቪዲዮ 1 ሚሊዮን ቪው መታየት አለበት። በነገራችን ላይ ፕላትፎርም የምንከታተል ሰዎች ለቁርአን ቦታ ከሌለን ለምን አይነቱ ነው ቦታ የሚኖረን? ይሄ ነገር እንደው እኛ ሙስሊሞች ብናስተካክል ሌሎቹ ሰዎች ስር ነው የምንለውጠው። ሌሎቹ ሰዎች ሌላ በቃ ሙንከራት ስራ የሚሰሩ ሰዎችን ነው የምንከታተለውና ይሄን ነገር ብናስተካክል እነዚህ ድንቅ የሆኑ ልጆችን ብናበረታታቸው ከጎናቸው ብንሆን በቃ ቁርአንን ብናዳምጥ አጅር እናገኝበታለን። እኛም ደግሞ
እናንተም ደግሞ ላይክ ስታደርጉ ሼር ሰብስክራይብ ስታደርጉ ቻናሉን የማሳደግ ሂደት ውስጥ ስለምትገኙ አዳሉ አለል ኸይር ውስጥ ስለምትገቡ ኢንሻአላህ ከጎናችን ሆኑ። ማሻአላህ እንግዲህ በዓል እያከበርን ነው። በድጋሚ እንኳን ለ1446ኛው የዒድ አልአድሃ በዓል በሰላም አደረሳችሁ እንላለን። ዒዳችሁ የሰላም የፍቅር እንዲሆንላችሁ እየተመኘን በእንደዚህ ፊታቸው በሚያማምሩ ልጆች ድምጻቸው በጣም ውብ በሆኑ የአላህ ሱብሓነሁ ወተዓላ ቁርአን በመቅራት መድረካችንን ሽብርቅርቅ እያደረጉ ያሉ ተማሪዎች ናቸው። ያው በዓል እንደመሆኑ መጠን እስቲ ደስ ያላችሁን እያነሳችሁ እየቀመሳችሁ ሞክሩ። እስቲ ላሳያችሁ ነው። እንደዚህ እያረጋችሁ እንግዲህ ዒድ አልአድሃ 3 ቀን ድረስ በዓል ነው። አያመ ተሽሪቅ አያሙ አክሊን ወሹርቢን የመብል የመጠጣት ቀን ነውና እየበላን ትንሽ ትንሽ ነው የምንበላው። ሁሉም አይበላም። ቾኮሌት አለ አይነካም፣ ማንጎ አለ፣ ሙዝ አለ። አብሽሩ የፈለጋችሁትን ብትበሉ ችግር የለውም። በዓላችን እንግዲህ እንደዚሁ እያሳለፍን እንገኛለን። አመት ደግሞ አላህ ያድርሰን። ሌላ እስቲ በተጨማሪ የምትጋብዙን ነገር ካለ የእንኳን አደረሳችሁ መልእክት አንተ አስተላልፈሃል፣ እሱ አላስተላለፈም። በተጨማሪ በፍላጎትህ እንደው የምትጋብዝን ነገር አለ? በቃ ይበቃል፣ ክፈሉ ነው። እሺ የእንኳን አደረሳችሁ መልእክት እስቲ አስተላልፍ። እንኳን ለ1446ኛው የዒድ አልአድሃ በዓል አደረሳችሁ አደረሰን። ለመላው ሙስሊሞች ዓለም ላይ ለሚገኙት ሙስሊሞች እንኳን አደረሳችሁ። ኻሰተን ደግሞ በተለየ መልኩ ቤተሰቦችን እየጠራ ንገር። እናቴ እንኳን አደረሰሽ፣ አባቴ እንኳን አደረሰ። ማሻአላህ እንግዲህ ፕሮግራማችን ይሄን ይመስላል። የእንኳን አደረሳችሁ መልእክት አስተላልፈዋል። ለኔ ማላሉም ግን ያው እኔ አብረን ስላለን ነው መሰለኝ ረስተውኛል። ይሄንን ቪዲዮ የምትከታተሉ ሁሉ ለዚህ ቻናል ቤተሰቦች በሙሉ ሰብስክራይበራችን እስከ አያመ ተሽሪቅ እስከሚያበቃ ድረስ 20 ሺህ መሙላት አለበት። ከዛ በኋላ እንግዲህ እናያለን። በሚሊየን መግባት አለበት የዚህ ቻናል ሰብስክራይበር። ተስፋ እናደርጋለን በአላህ ፍቃድ እናድጋለን። ገና ብዙ ነገር እናሳያችኋለን፣ ታያላችሁ። አመት አላህ ያደርሳችሁ። አሜን። ዚያራ ምናምን ታደርጋላችሁ? እንዴት ነው ዚያራ ማለት? ምን ማለት ነው? መዞር ማለት ነው። አዚያረቱ ማዕናሁ መዞር አይደለም፣ በቃ ቤተሰብን መዘየር ማለት ነው። አንተ አሁን መጀመሪያ ከማን ነው የምትጀምረው? እኔ አሁን ምሳሌ አባቴና እናቴ ተፋተዋል። ቀጥታ ወደ አባቴ ጋር ልሄድ፣ ከዛ ወደ አክስቴ ቤት፣ ከዛ ታዳርሰዋለህ በእመም። ማሻአላህ አላህ ይቀበለ። ገጠርሳ አሪራ ማዱ ምናምን አንሄድም? እንደዛ እኮ ቤተሰቦች አሉን እንኳን ያደረሳችሁ ምናምን አንላቸው። እዛ ብንሄድ በአንድ ቀን ይበቃል እንዴ? በአንድ ቀን ለማደረስ ይበቃል? አይበቃም። ያንን ተራራ በእግርህ ምናምን እያልክ ሶፍት ምናምን ይዘን እንሄዳለን። ከዛ ቤቶይ እያልን እንዞራለን። እንግዲህ ውድ ተመልካቾቼ እነሱ ጋር የነበረን ቆይታ ይሄን ይመስል ነበረ። አመት ደግሞ አላህ ያድርሰን። ተቀበለ አላሁ ሚና ወሚንኩም ሷሊህ አልአዕማል።